ይህ ቃል በሁለት መንገድ ይነበባል። በሁለት መንገድ አንደኛው ወደ ዛ የተጠጋ ድምፅ በአማርኛ ወደ ዛ የሆነች ድምፅ ዛ ብላችሁ ያዙትና እኛ አክቹሊ ዘ ብለን ነው የምናነባው፣ ግን ዳ አይነት ነገር። ሁለተኛው ዚ ሁለተኛው ደግሞ ዚ። መች ነው ዛ ተብሎ የሚነበበው? መች ነው ዚ ተብሎ የሚነበበው? ቆንጆ አድርጌ ያሳያችኋለሁ ማለት ነው። ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። እንደዚሁም ደግሞ ቪዲዮ የሚጠቅም ከሆነ ላይክ አድርጉ። Today I'm going to show you two kinds of pronunciation of that። እሺ መቼ ነው ዛ ተብሎ የሚነበበው? መቼ ነው ዚ ተብሎ የሚነበበው ስንል ዛ ተብሎ የሚነበበው ቃሉ የእንግሊዝኛ ቃሉ የሚጀምረው በኮንሶናንት ከሆነ በኮንሶናንት ከጀመረ ወደ ዛ አይነት ድምፅ ዛ ብለን እናነባዋለን ማለት ነው። ዛ ብለን እናነባዋለን። ለምሳሌ ዶግ፣ the dog፣ the cat፣ the teacher፣ the school፣ the table፣ the book፣ ፈጠን ሲል ይመጣል በትክክል ማለት ነው። ይህ አንደኛው ነው። ሁለተኛው ደግሞ ቃሉ የሚጀምረው በቫውል ከጀመረ ዘን ምን ብለን ነው የምናነበው? ዚ ብለን እናነባለን ማለት ነው። ዲ ምንድን ነው ያልኩት? በቫውል ከጀመረ። ለምሳሌ በቫውል የሚጀምር ቃል ልስጣችሁ። ኦሬንጅ በኦ አይደል የሚጀምረው? the orange፣ apple፣ the apple፣ elephant፣ the elephant፣ idea፣ the idea፣ umbrella፣ the umbrella እንላለን ማለት ነው። ስለዚህ ይሄ ዘ የምንለው በተለምዶ ቃል እኛ ሁልጊዜም እንዴት ነው የምናነበው? ዘ ብለን ነው የምናነበው። ዘ አምብሬላ፣ ዘ ቡክ ብለን ነው የምናነበው ማለት ነው። ስለዚህ ዛ ብለን የምናነበው መቼ ነው? ቃሉ በኮንሶናንት ሲጀምር፣ ዚ ብለን የምናነበው ቃሉ ደግሞ በቫውል ሲጀምር ነው ማለት ነው። ይህ ቪዲዮ የሚጠቅም ከሆነ ላይክ አድርጉት። እንደዚሁ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። ቀጣይ በሌላ ምርጥ ቪዲዮ መለሳለሁ። እንግሊዝኛን ቋንቋ በአካል መማር ከፈለጋችሁ በዚህ ስልክ መደወል ትችላላችሁ ማለት ነው። ታንክ ዩ ሶ ማች